ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ የግብርና ቢዝነስ ቲዩብ ነው። አዘጋጅና አቅራቢ ካሳሁን መሸሻ ነኝ። የግብርና ቢዝነስ ቲዩብ ከተቋቋመ ጥቂት ሳምንታትን ያስቆጠረ ቢሆንም ቀደም ካሉት ቪዲዮዎቹ ብዙ ነገሮች እንደተማራችሁበት፣ ልምድ እንደቀሰማችሁበት ተስፋ አደርጋለሁ። አሁንም ቀጣይነት ባለው መልኩ ቪዲዮ ይዤ የምቀርብ ነው የሚሆነው። ላይክ፣ ሼር እና ሰብስክራይብ በማድረግ ወደ ማህበረሰባችን ይደርስ ዘንድ የበኩላችሁን አስተዋጽኦ ታደርጉ ዘንድ እየጠየቅኩ ወደ ዛሬው ስርጭቴ እገባለሁ። የዛሬው ዝግጅቴ ዶሮና ዶሮ ነክ ቢዝነስ ጠቀሜታዎች ምንድን ናቸው የሚለውን ለማየት ሞክራለሁ ማለት ነው። በግለሰብ ደረጃ፣ በማህበረሰብ ደረጃ እና በሀገር ደረጃ በሶስት ደረጃ ከፍዬ ለማየት ሞክራለሁ ማለት ነው። የመጀመሪያው በግለሰብ ደረጃ ወይም አት ሃውስሆልድ ሌቭል ካየ ነው። የመጀመሪያው ምንድን ነው? ገቢን በቤተሰብ ደረጃ ለማሻሻል ያግዛል። ገቢን በቤተሰብ ደረጃ ለማሻሻል ያግዛል። እንግዲህ በሀገራችን ያሉ የተጻፉ ሪፈረንስስ ወይም ደግሞ ጥናቶች እንደሚያመላክቱት ከ80 እስከ 90% የሚሆነው የኢትዮጵያ ዶሮ እርባታ በባህላዊ ዘዴ የሚረባ ነው። ስለዚህ እያንዳንዱ አርሶ አደር አትሊስት 1፣ 2 ወይም 3 ዶሮ ቢያንስ በቤቱ ይኖራል። ነገር ግን ይህን ቁጥር ቢያሳድገው ወደ 20፣ ወደ 30፣ ወደ 50 ቢያሳድገው በቀን የሚያገኘው እንቁላል ምርት ወደ ገንዘብ ሲቀየር የቤተሰቡን ገቢ ያሳድጋል ወይም ዴይሊ ኢንካም ያሳድጋል ማለት ነው። ስለዚህ በቤተሰቡ ላይ የቁጠባን ስርዓት እንዲያስፋፋ ያደርገዋል። ቁጠባ እንዲቆጥብ ያስችለዋል። ልጆቹን እንዲያለብስ፣ እንዲያስተምር፣ በዶሮ ባገኘው ወይም ዶሮ ወይም እንቁላል ሸጦ ባገኘው ገንዘብ ግብአት ገዝቶ ምርትና ምርታማነትን አሳድጎ ራሱን እንዲቀይር ያስችለዋል። ማዳበሪያ እንዲገዛበት፣ ምርጥ ዘር እንዲዘራበት፣ እንስሳት ገዝቶ እንዲያደልብ ያስችለዋል። ሌላው የስራ ዕድል ይፈጥራል። በቤተሰብ ደረጃ የስራ ዕድል ይፈጥራል። በተለይ ደግሞ አቅማቸው ለስራ እየደረሱ ዩኒቨርሲቲ ግራጁዌትስ፣ ሃይ ስኩል ግራጁዌትስ ሆነው ስራ ያላገኙ በአሁኑ ሰዓት ከፍተኛ የሆነ የስራ የማግኘት ችግር አለ። እንግዲህ በአንድም በሌላም ችግር ስራ ገብቶ የመቀጠር እድሉ እየመነመነ የመጣ ስለሆነ በራሳችን ስራ መፍጠር ያስፈልጋል። ስለዚህ በቤተሰብ ውስጥ ሆኖ የራሱን ቢዝነስ መከወን የቻለ ወጣት ራሱን ችሎ የዶሮ ቢዝነስ ቢሰራ በቅርብ ጊዜ ውስጥ ራሱን የመቀየር ራሱን የመምራት እድል የነገ ተስፋውን የሚገነባበትና በመልካም ጎዳና ላይ ወይም ደግሞ ወደ መልካም ጎዳና የሚመጣበትን ራዕይ እንዲሰንቅ ያደርገዋል ማለት ነው። ስለዚህ አንድ የስራ ዕድል እንደ አንድ የስራ መፍጠሪያ ኤሪያ ሆኖ ያገለግላል ማለት ነው። ኢትዮጵያ በአሁኑ ሰዓት ጥናቶች እንደሚያመላክቱት ከ2 ሚሊዮን በላይ ኒው ኢንትራንትስ ወይም ግራጁዌትስ ወይም ደግሞ የስራ አጡን ጎራ የሚቀላቀሉ ከዩኒቨርሲቲ፣ ከኮሌጅ፣ ከተለያዩ ተቋማት የሚመረቁ ወጣቶች ያሉባት ሀገር ነች። ከ69 እስከ 70% የኢትዮጵያ ሕዝብ ወጣትና በወጣት ካታጎሪ ውስጥ ያለ መሆኑን ጥናቶች ያመላክታሉ። አሁን ባለው ተጨባጭ ሁኔታ መንግስት ሀገሪቷ በምታመነጨው ኢኮኖሚ ላይ ተንተርሶ ወይም መሰረት ያደረገ ቅጥርን ለማድረግ ወይም ለመፈጸም የሚያስችል ሁኔታ ላይ አይደለም ያለው። ስለዚህ ስራ መፍጠር ተገቢነት ያለውና ምንም ጥያቄ የማይነሳበት ዋና ተግባራችን ሊሆን ይገባል ማለት ነው። ስለዚህ በሃውስሆልድ ሌቭል ወይም በቤተሰብ ደረጃ ስራ መፍጠር በትንሽ ዶሮ እርባታ ከትንሽ ጀምሮ እየሰፋ መሄድ የሚችል ስለሆነ ማለት ነው። ሌላው የምግብ ምንጭ ነው። ከፍተኛ ዶሮ ምናልባትም ከአሳ ቀጥሎ በፕሮቲን ምንጭነቱ ወይም ከፍተኛ ፕሮቲን ኳሊቲው ይታወቃል። ስለዚህ ከፍተኛ የሆነ የፕሮቲን ሶርስ በመሆን የምግብ ምንጭ በመሆን ለቤተሰቡ ያገለግላል ማለት ነው።
ስለዚህ በፕሮቲን የተገነባ ሰውነት ደግሞ ለስራ ዝግጁ ይሆናል፣ ጉልበት ይኖረዋል፣ ይሰራል ማለት ነው። ስለዚህ ሲሰራ ደግሞ ምርትና ምርታማነት ይጨምራል፣ ቤተሰቡን ያሻሽላል፣ ማህበረሰቡ ይሻሻላል፣ በሀገር ደረጃ ኢኮኖሚው ላይም ራሱን የቻለ ኢምፓክት ይኖረዋል ማለት ነው። ሌላው ከፍተኛ የሆነ የማዳበሪያ ምንጭ ነው። ማዳበሪያ ሆኖ ያገለግላል። የዶሮ ኩስ ካየ ነው ከፍተኛ የሆነ የፕሮቲን ክምችት ያለበት ስለሆነ የአፈር ለምነትን በማሻሻል ይታወቃል። ስለዚህ ሰፋ ያለ ዶሮ እርባታ ያለበት ምናልባትም ያልተለመደው አርሶ አደሩ በተለይም ደግሞ ዶሮ እርባታ ሰፋፊ የሆኑ ዶሮ እርባታዎች ባሉበት ቦታ ላይ የዶሮ ኩስ አንድ የማዳበሪያ አይነት ሊሆኑ ሊያገለግል ይችላል። እሱ ብቻ አይደለም፣ እንስሳት መኖ ላይ በራሱ እንደ አንድ ጥሬ ዕቃ ሆኖ ያገለግላል። ጥንቃቄ በተሞላበት አሰራር፣ ምክንያቱም ከፍተኛ የሆነ ቶክሲሲቲ ያለው ስለሆነም ጥንቃቄ በተሞላበት መልኩ የእንስሳት መኖ ውስጥ ገብቶ በፕሮቲን ምንጭነት ያገለግላል ማለት ነው። ሌላው ግብርና በባህሪው እንግዲህ በተለይ ሰብል ልማቱን አትክልት ልማቱን ካየን አልፎ አልፎ በተባይ የመጠቃት እድል አለው፣ ፔስትስ ማለት ነው። ስለዚህ እነሱን ኮንትሮል ለማድረግ ያገለግለናል ማለት ነው። ብዛት ያላቸው ዶሮዎች ወደ ማሳ ውስጥ ከለቀቀን ያንን ኢንቨስትድ የሆነ ማሳ ተባዩን በማጽዳት ምርት እንዳይቀንስ ያግዛሉ። ስለዚህ በግብርና ማሳችን ላይ ተባይ መከሰቱን ካየን ሰፋ ያለ ዶሮዎች ካሉ እነዛን ሰፋ ያሉ ዶሮዎች ወይም ብዛት ያላቸው ቁጥር ያላቸው ዶሮ ለማለት ነው ካሰማራን ዶሮቻችን ያንን ተባይ ያስወግዱታል ማለት ነው። ሁለት ጥቅም ነው ያለው። ዶሮቹ ያን ተባይ ሲጠቀሙ ፕሮቲን ይጠቀማሉ፣ ያገኛሉ፣ ምርትና ምርታማነታቸው ያድጋል። ሁለተኛው ደግሞ በተባዩ ምክንያት ሊቀንስ የነበረው ሰብል ምርት እንዳይቀንስ ያስችላል ማለት ነው። ስለዚህ እነዚህ ሁሉ ጠቀሜታዎች አሉት። በማህበረሰብ ደረጃ ካየነው ደግሞ አንዱና ዋናው ባህላዊ እሴታችን ተደርጎ የሚወሰደው የዶሮ ወጥ በማህበረሰብ ውስጥ ከፍተኛ የሆነ ቦታ አለው፣ ቫሊዩ አለው። ስለዚህ የኢትዮጵያ ዶሮ ወጥ ሲባል ይታወቃል። ከፍተኛ ቦታ የሚሰጠው የምግብ አይነት ነው። ስለዚህ ዶሮ ማህበረሰብ ውስጥም እንደ ምልክት እንደ ኤምብሌም ሆኖ ያገለግላል ማለት ነው። ወደ ሀገር ደረጃ ከመጣን አንዱ የስራ እድል በመፍጠር የስራ አጥ ቁጥር እንዲቀንስ ያደርጋል። ሌላው በሀገር ደረጃ የተመጣጠነ ምግብ ማህበረሰቡ ወይም ዜጋው እንዲያገኝ ያስችላል። በሶስተኛ ደረጃ ካየነው ምንድነው የውጭ ምንዛሪ ምንጭ ሊሆን ይችላል። በከፍተኛ ደረጃ እየተሰራ ውጤት ከመጣና ምናልባትም ከፍተኛ የሆነ ምርት ተፈላጊነት ያለው ምርት የምናመርት ከሆነ ገበያ ምርመር የሆነ ምርት የምናመርት ከሆነ ወደ ውጭ ኤክስፖርት በማድረግ ለሀገር ምንዛሪ የበኩላችንን ወይም ማስገኘት እንችላለን ማለት ነው። ኢትዮጵያ እንግዲህ እድለኛ ከሚባሉ ጥቂት ሀገራት አንዷ ነች። ምክንያቱም በአረቡ ዓለም ሀገር ያሉት አብዛኛዎቹ ከኢትዮጵያ ኢምፖርት ማድረግ የሚችሉ ናቸው። ጎረቤት ሀገሮችም በተመሳሳይ ሊያደርጉ የሚችሉ ናቸው። ጠንክረን ከሰራንና በዚህ ሴክተር ላይ ምናልባትም ገበያ መር የሆነ ፖሊሲና ስትራቴጂን ተከትለን ለዚህ አሰራር የሚሆን በእቅድ የተመራ ስራ ከሰራን ለሀገራችን ከፍተኛ የሆነ የውጭ ምንዛሪ የምናስመዘግብበት ወይም የምናገኝበት እድል ይሆናል ማለት ነው። በሶስተኛው ደረጃ የምናየው ምንድን ነው? ናሽናል ኢኮኖሚው ላይ ኮንትሪቢዩት ያደርጋል፣ ጂዲፒው ላይ ኮንትሪቢዩት ያደርጋል። ከፍተኛ የሆነ የስራ አጥ ቁጥር ይዛል። ከፍተኛ የሆነ ኢኮኖሚ ከዛ ይመነጫል። ስለዚህ ኢኮኖሚው ላይ ራሱን የቻለ ኮንትሪቢሽን ይኖረዋል ማለት ነው። ስለዚህ መንግስት በአንድም ይሁን በሌላ አሁን በተቀመጡ አሰራሮች ምናልባትም መልካም አሰራሮች፣ መልካም ጅምሮች በፖሊሲም ጭምር የተደገፉ ስላሉ ስራ አጥ የሆኑ ወጣቶች
በግለሰብ ደረጃም ይሁን በመደራጀት ይህን ስራ ቢሰሩ እጅግ የሆነ አዋጪ ነው። አንደኛ ሰፊ የሆነ ፍላጎት አለ። ቀን ከቀን ወይም ዕለት ከዕለት እየጨመረ የሚሄድ የህዝብ ቁጥር ስላለ ፍላጎቱን በዛው ልክ ስለሚጨምር ዶሮ እርባታው ላይ ወይም በዶሮ እና ዶሮ ነክ ቢዝነስ ላይ ብንሰማራ ያዋጣናል። ሁለተኛው አሁን ላይ እያደገ የመጣው ከፍተኛ የሆኑ ምርት ሰጪ የሆኑ ዝርያዎች እየተስፋፉ እየተሰራጩ መምጣታቸው ምርትና ምርታማነትን እንድናሳድግ በተሻለ ዝርያ አምርተን ብዙ ገቢ እንድናገኝ የሚያስችለን ስለሆነ እንደ አንድ ጥሩ እድል ሊወሰድ ይችላል ማለት ነው። በሶስተኛ ደረጃ ካየን ምናልባት አብዛኛው ማህበረሰባችን በተለይም ደግሞ በገጠሩ ላይ ያለው አርሶ አደር ወይም በባህላዊ ደረጃ የሚያመርተው አርሶ አደር ከፍተኛ የሆነ ሽፋን ያለው ቢሆንም ወይም ከ80 እስከ 90% የሚደርሰውን የዶሮ እርባታ ስራ የሚያከናውነው ቢሆንም ኖሮ ምርቱን የማሳደግ እድል አለው። ከነዚህ ከተሻሻሉ ዶሮዎች በማዳቀል መኗቸውን በማሻሻል ውሃ በሰዓቱ በማቅረብ ጤንነታቸውን በማሻሻል ቤታቸውን በማሻሻል ምርትና ምርታማነትን በማሳደግ በሀገር ላይ የሚኖረውን ኢኮኖሚክ ተጽዕኖ ማሳደግ እንችላለን ማለት ነው። ኮንትሪቢዩሽኑን ማሳደግ እንችላለን ማለት ነው። ኢኮኖሚክ ተጽዕኖን መቋቋም እንችላለን ማለት ነው። ስለዚህ እነዚህን ከግምት በማስገባት መንግስት በተለይም ደግሞ የስራ አጥ ቁጥሩን በሰፊ ሁኔታ እንዲቀንስ ከሚያስችሉ ሴክተሮች በትንሽ ቦታ ላይ የሚሰራ ስለሆነ የዶሮ እርባታ ስራ እንደ ስንዴ ምርት እንደ እንስሳት እርባታ ከፍተኛ የሆነ ቦታ ሰፊ ቦታ የሚጠይቅ አይደለም። ነገር ግን በትንሽ ምናልባትም በ50 በ100 በ200 በ1000 ካሬ ሜትር ላይ እጅግ በጣም ብዙ የሆኑ ቁጥር ዶሮችን ማርባት የሚያስችለን ስለሆነ ብንጀምረው የሚያዋጣን ስለሆነ ዛሬውኑ በትርፍ ሰዓት የሚሰራ ሊሆን ይችላል። የመንግስት ሰራተኛ ሊሰራው ይችላል። አርሶ አደሩ ሊሰራው ይችላል። የከተማው ህዝብ ሊሰራው ይችላል። በመስራትና ወደ ስራው በመግባት ትንሽዬ የቢዝነስ ወይም አነስ ያለች የቢዝነስ ፕሮፖዛል በማዘጋጀት ስራውን እንድትጀምሩ እያልኩ አበረታታለሁ። ከዛ ውጪ ቴክኒካል የሆነውን በቀጣይ እመጣበታለሁ ማለት ነው። ለዛሬው በዚህ ብቃኝ። አመሰግናለሁ።